በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘው ይሄ በአውተንቲክ በሆኑ ሐዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ሥላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ ያሉት ኦኬ፣ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ፣ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ፣ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ፣ አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው ኦኬ፣ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃህ በደንብ አስተውሉ። ሱናን ኢብን ማጃህ ሱራ 37:81 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍ ኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 37:81 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሣኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሣኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሣኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ ኦኬ ወንድማችን ኦሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል እውነት ለመናገር። ሱራ 471 ላይ ያለውን ሐሳብ አንስቶ አላህ የተሳሳተውን ይሄ ሥላሴ ጽንሰ ሐሳብ ደግሞ እዚህ ጋር ሲያነሳው በጣም አፍሬያለሁ እውነት ለመናገር። ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው። በነገራችን ላይ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የሶስት ሶስተኛ ነው ይላሉ አለና የሶስት ሶስተኛ የተባሉ ወይም ደግሞ እንደዛ የሚል አስተምሮ የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሐሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብን አባስ ላይ የሶስት ሶስተኛ የተባሉት ይላል there are three gods አሉና God son father and wife ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ።
ይሄ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው። ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኡሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸዋል። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይም በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። ሶ የትሪኒቲ ጽንሰ ሐሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል። ዋናው ምክንያት ኦልሬዲ ራሱ ፕሬዲስታይንድ ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the youth his parents were people of faith he was created in Firah the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበረ ለዛ ነው የገደለው ብሎ ያብራራል ማለት ኦኬ። ከሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የት ይግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብ ከአሰብ ምንም ለውጥ የለው። ኦኬ ወደ ክርስትና ሀሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመመሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው፣ ዳሰስነው ብሎ ተናገረ። የት? አንደኛው ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጥተውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል? ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን፣ እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥቷል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም
አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉች የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለ እኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት ነው። ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ነው። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ይህ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ቴዲ ደቂቃውን ማስጀመር ትችላለህ። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ሳይጓደል በሶስትነት ሳይቀንስ በአምላክነት ከዘላለም ጀምሮ ያለና የሚኖር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ክርስቲያን እንደመሆኔ አንድ ሰው ወደ ቤተክርስቲያን ወይም ደግሞ ወደ ቅዱስ ቤተክርስቲያን ለመምጣት ምን አይነት መሰረታዊ ነገር ማወቅ አለበት የሚለውን ነገር ለማስረዳት ያህል በቀላሉ ቤተክርስቲያናችን ሁሉም ሊያውቀው የሚገባው የክርስቶስ ኢየሱስ ቤተክርስቲያን ናት። መሰረቷ ክርስቶስ ነው። ልክ በዚህ በሐዋርያት ስራ ላይ እንደተጻፈው ምዕራፍ 20 ቁጥር 28 ላይ እንዳለው እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተብሎ እንደተነገረ በክርስቶስ ኢየሱስ ደም የተዋጀች ቤተክርስቲያን ናት እና ይህች ቤተክርስቲያን የሃይማኖት መግቢያ ወይም መሰረታዊ የሃይማኖት ትምህርት አላት አዲስ ለሚመጣ ሰው። ከነዛ ውስጥም 5 አዕማደ ምስጢራት ወይም 5 መሰረታዊ ትምህርቶች አሉ። ከነዛ ውስጥ የመጀመሪያውና ዋነኛው ሰው ማወቅ ያለበት አምላኩን ነው አይደለ? ልክ በዚህ በኦሪት ዘዳግም ምዕራፍ 6 ከቁጥር 4 ላይ እስራኤል ሆይ ስማ ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው እንደሚለው የክርስቲያን አምላክ አንድ አምላክ ነው፣ በሶስት አካል የተገለጠ አንድ አምላክ የሚለውን ማወቅ አለበት። ወይንም ደግሞ በአጭሩ የሚስጥረ ስላሴን ትምህርት መረዳትና ማወቅ መቻል አለበት። ሚስጥር ያስባለው ሰዎች የማያውቁት ለሰዎች እውቀት የተከለከለ ትምህርት ሆኖ ሳይሆን ክርስቲያኖች እግዚአብሔር አምላክ እሱ ራሱን በገለጠበት ልክ የሚረዱትና የሚያውቁት ትምህርት እና የመጀመሪያው መግቢያው እግዚአብሔር ማን ነው ብሎ ማወቅና መረዳት ነው። ለዚህ እግዚአብሔር አምላክ ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 3 ከቁጥር 13 ላይ ራሱን ለሙሴ የገለጠበት መንገድ በጣም እጅግ ደስ የሚል ሀሳብ አለ እና ምን የሚል ጥያቄ ነበር የነበረው? ሙሴም እግዚአብሔርን እንሆ ወደ እስራኤል ልጆች በመጣው ጊዜ
የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙንስ ማን ነው ባሉኝ ጊዜ ምን እላቸዋለሁ ብሎ ሲጠይቀው ሙሴም እግዚአብሔርን እነሆ ወደ እስራኤል ልጆች በወጣ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ፣ እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው ይላል። ምንና ያለና የሚኖር እኔ። ስለዚህ የክርስትና እምነት ውስጥ እግዚአብሔር ያለና የሚኖር ከዘላለም ያለ ለዘላለም የሚኖር አምላክ እንደሆነ ማወቅና መረዳት ይጠበቅብናል። ክርስቲያኖች ሶስት አምላክን አናመልክም። አንዱ አምላክ ግን በሶስት አካል የተገለጠ እንደሆነ መጽሐፍ ቅዱስ በሚገባ ይነግረናል። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ወደ ዓለም ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ሲል የአብን የወልድን የመንፈስ ቅዱስን ስም ይጠራና በእነዚህ ስሞች ብሎ አይደለም የሚጠቀልለው ስም ይልና ልክ ለአንድ እንደሚናገር ያደርገዋል። ሶስት ስም ተጠቅሶ ለምሳሌ አሁን ቴዲ፣ ኤፍሬም እና ዩሃድ ቢባል እነዚህ ሶስት ስሞች ተብሎ ነው አይደል የሚነገሩት። እዛ መጽሐፍ ላይ ግን በአብ በወልድ በመንፈስ ቅዱስ ስም ይለዋል። ለምንድን ነው? ስራው በአንድ አምላክ የሚሰራ ስለሆነ ሶስት አካል ማለት ሶስት አማልክት እንዳልሆነ ሲያስረዳ ይሄንን ይናገራል። ስለዚህ ክርስትና መሰረታዊ ትምህርቱ የሚጀምረው እግዚአብሔርን በማወቅ እግዚአብሔር ማን ነው? ሁሉን ቻይ አዶናይ ያለና የሚኖር አንድ አምላክ በሶስት አካል የተገለጠ የሚለውን ያስረዳል። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እግዚአብሔርም አለ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር። አሁን ለምሳሌ ቴዲ እግዚአብሔር አለ ሲል እንደ አንድ ሰው ወይንስ ከአንድ በላይ እንደሆነ ሰው እየተናገረ ነው? እንደ አንድ ሰው እየተናገረ ነው። አለ ሲል የአንድ ሰው ንግግር ነው አይደል? ስለዚህ ይሄ የእግዚአብሔር ፈጣሪ አንድ እንደሆነ ትረዳል። እግዚአብሔር ማለት አለ ሲል ንግግሩ የአንድ ሰው ይመስላል። ግን ቀጠል ይልና በመልካችን ይላል አይደል? ከአንድ በላይ እንደሆነ አይናገርም። ስለዚህ እግዚአብሔር በስም በአካል ሶስት እንደሆነ ግን እነዛም ሶስት መለኮታዊ አካል በአንድ አምላክነት ጸንተው የሚኖሩ መሆኑን ክርስትና ከመጀመሪያውም ጀምሮ የሚያስተምር። ከዛ ክርስትና ቀጥል ይልና እግዚአብሔርና ሰውን መካከል ያለውን ነገር ያስረዳል። እንግዲህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ በመጨረሻው ቀን ሰውን ነው የፈጠረው አይደለ? ሰውን በመልኩ ከፈጠረ በኋላ እግዚአብሔርን ትእዛዝ በማፍረሱ ወደቀ። በመውደቁ ምክንያት ሞት ወደ ሰው ልጆች ሁሉ ገባ። ስለዚህ ያንን የሰውን ልጅ ለማዳን እግዚአብሔር ምን አደረገ? አስቀድሞ ነቢያትን፣ ኋላም ደግሞ ራሱ አንድያ ልጅ ወደዚህ ዓለም መጥቶ ሰው በመሆን ዓለምን ያዳነበትን ትምህርት ቤተክርስቲያናችን የሚስጥረ ሥጋዌ ወይም የአምላክ ሰው መሆን ትምህርት ብላ ትናገራለች። ከሶስቱ አካል ከአብ ከወልድ ከመንፈስ ቅዱስ አካላዊ ቃል ወልድ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ቁጥር 14 ላይ ምን ብሎ ይናገራል? ቃልም ስጋ ሆነ ሲል ከሶስቱ አካል አንዱ ወልድ የእግዚአብሔር ልጅ እርሱ ሰው እንደሆነና የሰው ልጆችን ሁሉም ወደ ዘላለም ሕይወት እንዳመጣቸው ይህ የክርስትና መሰረታዊ ትምህርት ነው። የሚስጥረ ሥላሴን ከተረዳን በኋላ አንድ አምላክ በሶስት አካል የሚለውን ጽኑ ትምህርት ካወቅን በኋላ ቀጣዩ የሚቀጥለው ዋነኛ ነገር የምንረዳው ምንድን ነው ማለት ነው? በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ያለውን መሰረታዊ ቃል የክርስትና ዋና ክፍል ሆኖ እናገኘዋለን። ልክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ስንት ልጁን ይላል? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው ይላል። እግዚአብሔር ዓለሙን በመውደዱ ስንት ልጅ ነው የሰጠን? አንድ ልጅ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ከዘላለሙ ከእግዚአብሔር ጋር ያለና የሚኖር ነው ያለ ነው።